ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ታጣቂ ሚሊሻዎች ወደ ትግራይ የሰላም ኃይል ተቀላቀሉ። የወቅቱን የትግራይ ሁኔታ ከግምት ውስጥ በማስገባት በንጉሰ ረዳይ የሚመራ ታጣቂ ሚሊሻ ቡድን ወደ ጽንፈኛው የህወሓት ኃይል ለማስወገድ የሚንቀሳቀሰው የሐራ መሬቱ የትግራይ የሰላም ኃይል መቀላቀሉ ታውቋል። ወደዚህ ኃይል የተቀላቀሉት አባላት ከተለያዩ አካባቢዎች የመጡ ሲሆን ከማቻረ ጣቢያ 3 አባላት፣ ከመሆኒ ከተማ 1 አባል፣ ከማይጨው ከተማ 1 አባል በአጠቃላይ 5 የሚሆኑ የሚሊሻ አባላት የትግራይ የሰላም ኃይልን መቀላቀላቸው ተረጋግጧል። ታጣቂ ሚሊሻዎቹ ውሳኔውን መወሰናቸው የወቅቱን የትግራይ ሁኔታ ከግምት ውስጥ በማስገባትና በመረዳት በመሆኑ ጽንፈኛው ህወሓት ለማስወገድ በሚደረገው ትግል እየጨመረ መምጣቱን ያመላክታል። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ የጸጥታና ደህንነት የጋራ ግብረ ኃይል እያደረገ ያለው ተግባር አጠናክሮ ይቀጥላል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢትዮጵያ ፌዴራል ፖሊስ ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በሰው ኃይል በትጥቅና በቴክኖሎጂ ያደረገውን ቅድመ ዝግጅት አስመልክቶ በዋና መስሪያ ቤቱ በተዘጋጀው ፕሮግራም ላይ ለጋራ ግብረ ኃይሉ ማብራሪያ ሰጥቷል። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና ደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት እጅግ ጠንካራ ነው ብለዋል። ምርጫውን ለማደናቀፍ የሚንቀሳቀሱ ኃይሎች የተለያዩ ሙከራዎችን እያደረጉ ቢሆንም መከላከያ ሰራዊት ከሌሎች የጸጥታና ደህንነት ኃይሎች እነዚህን የጥፋት እቅዶች ማክሸፉን አረጋግጠዋል። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ፌዴራል ፖሊስ ከሪፎርሙ በኋላ በሰለጠነ የሰው ኃይል በዘመናዊ ትጥቅና በቴክኖሎጂ መደራጀቱ የዜጎችን ደህንነት ለመጠበቅና በተለይም ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከፍተኛ ድርሻ እንዳለው ተናግረዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በሀገር አቀፍ ደረጃ የተቋቋመው የጸጥታና ደህንነት የጋራ ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎችን በመለዋወጥና ከህዝቡ ጋር በመተባበር እየሰራ መሆኑን ገልጸዋል። በዚህም በቅድመ ምርጫ የምራጮች ምዝገባ ሂደት፣ የምርጫ አስፈጻሚዎችና የምርጫ ቁሳቁስ ስርጭት ደህንነት በተሳካ ሁኔታ መጠናቀቁን አስታውቀዋል። ኮሚሽነር ጀነራሉ አያይዘውም ቀሪውን የምርጫ ሂደት ሰላማዊነት ለማረጋገጥ አስፈላጊ የሆኑ ሎጂስቲክ እና ትጥቆች መሟላታቸውና እንዲሁም ለተልእኮው የሚመጥን በቂ ስልጠናና ኦሪንቴሽን የወሰደ የሰው ኃይል በሁሉም የሀገራችን አካባቢዎች መሰማራቱን ገልጸዋል። በቀጣይም ምርጫው ሰላማዊ ሆኖ እንዲጠናቀቅ በቴክኖሎጂ የታገዘ የጸጥታና ደህንነት የማስከበር ስራ ተጠናክሮ እንደሚቀጥልና ከምርጫው በኋላ የሚከናወኑ ሂደቶችን በስኬት እንዲጠናቀቁ ግብረ ኃይሉ ሙሉ ዝግጅት ማድረጉን ኮሚሽነር ጀነራሉ አረጋግጠዋል። ኢትዮጵያ በቀጠናው ሰላም ለማስፈን የምታበረክተው አስተዋጽኦ ተጠናክሮ ሊቀጥል እንደሚገባ የደቡብ ሱዳን ሰብአዊ ጉዳዮች ሚኒስትር ገለጹ። ኢትዮጵያ በጎረቤት ሀገራት ዘላቂ ሰላምና መረጋጋት እንዲሰፍን የምታደርገውን ጥረት አጠናክራ እንድትቀጥል የደቡብ ሱዳን የሰብአዊ ጉዳዮች ሚኒስትር አልቢኖ አኮል አታክ ጥሪ አቅርበዋል። ሚኒስትሩ ይህንን የገለጹት ዓለም አቀፍ የሰላም አስከባሪዎች ቀን በተከበረበት ወቅት ነው። እንደ ደቡብ ሱዳን ሚኒስትሩ ገለጻ ኢትዮጵያ በቀጠናው መልካም ጉርብትናና ትብብር እንዲጎልብት እያደረገች ያለው አስተዋጽኦ ከፍተኛ ነው ብለዋል። በተለይም እንደ አውሮፓውያን አቆጣጠር ከ2011 ጀምሮ የኢትዮጵያ ሰላም አስከባሪ ኃይል በደቡብ ሱዳን መረጋጋትን ለመፍጠር የከፈለው መስዋዕትነት በሀገሪቱ ላይ ትርጉም ያለው ለውጥ ማምጣቱን ገልጸዋል። በአሁኑ ወቅት የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ በጁባ ሴክተር ሳውዝ እና በዌስተርን ኢኳቶሪያ ሰፊ ቀጠናዎችን በመሸፈን ሰብአዊና ሰላም የማስከበር ተልዕኮውን በስኬት እየተወጣም ይገኛል። ኮንጎ የኢቦላ ወረርሽኝ በራሷ አቅም ለመቆጣጠር መዘጋጀቷን ገለጸች። ዲሞክራቲክ ሪፐብሊክ ኮንጎ በሀገሪቱ የተከሰተውን የኢቦላ ወረርሽኝ ያለምንም የውጭ ሀገር የኳራንቲን ማዕከላት እገዛ በራሷ ባለሙያዎችና አቅም ማስተዳደር እንደምትችል አስታውቃለች። ይህ መግለጫ የወጣው አሜሪካ በኬንያ ውስጥ የኢቦላ ማግለያ ማዕከል ለመገንባት ያቀደችውና በኬንያ የሕክምና ባለሙያዎች፣ አንቂዎችና የሲቪል ማህበረሰብ ቡድኖች ዘንድ ከፍተኛ ትችትና ተቃውሞ እየገጠመው ባለው እቅድ ላይ ነው። በአሁኑ ወቅት የኬንያ ፍርድ ቤት የቀረበለትን የህግ ክስ መሰረት በማድረግ እቅዱን በጊዜያዊነት አግዶታል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የተከሰተው የኢቦላ ወረርሽኝ በደህንነትና በሎጂስቲክ ችግሮች ምክንያት ለመቆጣጠር ፈታኝ ቢሆንም በአሁኑ ወቅት ከ1000 በላይ የተጠረጠሩ ግለሰቦችና ከ220 በላይ የሞቱ ሰዎች መመዝገባቸው የሀገሪቱ የጤና ባለስልጣናት አስታውቀዋል።
ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን ቆሰሉ። ከኢራን የተነሳ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያን እንደተጎዱ ብሉምበርግ ዘግቧል። ይህም የአሜሪካ የኢራን ጦርነት ለማቆም የሚደረጉ ጥረቶች ይበልጥ ሊያወሳስብ ይችላል የተባለ አዲስ ጥቃትም ሆኖ ተመዝግቧል። የኢራን ባላስቲክ ሚሳኤል ስብርባሪ በአሊ አልሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያን ቀላል ጉዳት እንዲደርስባቸው አድርገዋል። ጥቃቱ 2 MQ-9 ሪፐር የተባሉ ድሮኖች ደግሞ ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱት ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ነው። የአሜሪካው ማዕከላዊ ኮማንድ ሴንትኮም ቅዳሜ ማለዳ በኢሜል አስተያየት እንዲሰጥ ለቀረበለት ጥያቄ መልስ አልሰጠም። አሊ አልሳሌም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝ ነው። የጦር ሰፈሩ በፐርሺያን ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎች ጦርም ያስተናግደዋል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን 2 ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶች እንዲያበላሽ ይችላልም ተብሎ ነበር። ሁለቱም ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ሰርጥ የቁጥጥር ጉዳይን ጨምሮ በተለያዩ መሰረታዊ ጉዳዮች ግን እስካሁን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ ማስተላለፊያን ዘግታ ትገኛለች። በሌላ በኩል የአሜሪካው መከላከያ ሚኒስትር ፔት ሄግሴት በዛሬው ዕለት ከኢራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች ሲሉ አስታውቀዋል ሲል የዘገበው ቢቢሲ ነው። የፕሬዝዳንት ዶናልድ ትራምፕ የጤና ምርመራ ውጤት ይፋ ተደረገ። ሐኪማቸው ፕሬዝዳንቱ ለስራ ብቁ መሆናቸውን አስታውቋል። በወልተር ሪድ ወታደራዊ የሕክምና ማዕከል በ22 ስፔሻሊስት ሐኪሞች የተመራው ዝርዝር የጤና ምርመራ እንደሚያሳየው ፕሬዝዳንት ትራምፕ በልብ በሳምባና በነርቭ ምርመራዎቻቸው ላይ መደበኛና ጤናማ ውጤት አሳይቷል። እድሜያቸው ወደ 80 እየተቃረበ የመጣውና የታሪክ አንጋፋው የአሜሪካው ፕሬዝዳንት የሆኑት ዶናልድ ትራምፕ የተደረገላቸውን የእውቀት ማስተዋል ፈተና ሙሉ ውጤት በማስመዝገብ አልፈዋል። ሆኖም የሰውነት ክብደታቸው 108 ኪሎ ግራም መድረሱንና የሰውነት ብዛት ማውጫቸው ማለትም ቦዲ ማስ ኢንዴክስ 29.7 መሆኑን የጠቀሱት ሐኪሞቻቸው ይህ ውጤት ከመጠን ያለፈው ውፍረት ጠርዝ ላይ የሚያስቀምጣቸው በመሆኑ የአመጋገብና የአካል ብቃት እንቅስቃሴ ማሻሻያ እንዲያደርጉ ምክረ ሀሳብ አቅርበውላቸዋል ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ